ያምሻል ለምን ለምን አታ የኔ ወዴኔ ፍቅር እግዚአብሔር የወደደውን አደረገ። እግዚአብሔር ያጽናሽ፣ እግዚአብሔር ያበርታችሁ ከነ ቤተሰቦችሽ ብሏታል። ከጎኔ የምታዩት ወንድሜ ወይም ባለቤቴ ሳይሆን አባቴ ነው። ሰላም ወርቁ ደህና ነህ? በጣም ነው ማከብር፣ በጣም ወደ እድሜ ከፍ እያለ ሲሄድ እየሟሸሽ ይሄዳል። ሲሟሸሽ አስነፋዋለሁ። እንግዲህ አቃጥሎኝ ከጨረስኩ በኋላ ከንፈሬ እንደዚህ አድርጓል ማለት ነው። ሰላም ፋሚሊ እንዴት ናችሁ? ዛሬም እንደተለመደው ምርጥ የሆኑ ቪዲዮዎችን አስተማሪ እንዲሁም ዘና ፈታ የምንልባቸውን ቪዲዮዎችን ሰብሰብ አድርገን ይዘን መጥተናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ከተመቻችሁ ላይክ እያደረጋችሁ አብራችሁ። ሰላም ግጥም ያለኝ የግጥም ርዕስ ባሌ ላይ አታፍጪ ይላል። አንቺ ምንድነው የምታዩ ባሌን ጧት ማታ? አንቺማ ሐሳብሽ እኔ ተናድጄ እሱን እንድፈታ ከዛ ልትገቢ እኔ ስወጣ አንቺማ ሆነሽብናል ለፍቅራችን በጣም ትልቅ ጣጣ። አንቺ መላጣ ባልነቱ ለኔ ሆኖ ሳለ ምን ነው አይንሽ ግን በባለ ደረት ላይ ተሳለ። እባክሽ ጥንቃቄ አድርጊ አንቺ አምሳ። የመቀመጫችን ክራክ ቨርቲካል ነው አይደለ? ሆሪዞንታል ቢሆን አስበው። ስትሮጥ ያጨበጭባል። ሄደ እና ወደ ጎን እንዴት የምልጠረግ ነው ተቀምጬ ስነሳ ፕሊዝ ኢንሰርት ዛሬ ነው Thank you, Lord. Happy birthday. ፍቅረኛ የተላከ እግዚአብሔር ያጽናሽ የሚል መልእክታችንን በቤቷ ተገኝተን አድርሰናል። መልእክታችንን አስተላልፈናል። የኔ ወዴኔ ፍቅር እግዚአብሔር የወደደውን አደረገ። እግዚአብሔር ያጽናሽ፣ እግዚአብሔር ያበርታችሁ ከነ ቤተሰቦችሽ ብሏታል። ደንበኛችን ምርጫ ስላደረከን እናመሰግናለን። ልጅ አዋቂ አይልም። ምንም ማለት አይደለም። ካማረኝ መብላት አለብኝ። ለነገሩ ለጨጓራ ጥሩ ነው ሲሉ ሰምቻለሁ። ከመስራቾቹ ተርታ የሚመደበው አሌክስ ታሞ አልጋ መያዙን እየተመለከትን ነው። በነገራችን ላይ ይህን ጽሑፍ ያገኘሁትኝ ድረገጽ ላይ መሆኑ መጥቀስ እፈልጋለሁኝ። ታዲያ የዋሸው እንዴ አባሎችን መጠየቅ የምፈልገው አንተ ትብስ የተባባሉለት ለመኝታ ካልሆነ በቀር ውሎና ምሽታቸው በያ የተባባሉ የግል መጠሪያ ስያሜን እስኪያበጁ የወዳጅነት ጥጋቸውን ያስመሰከሩበት የዋሸው እንዴ አዘጋጆች ከዕለታት በአንድ ቀን ላለመግባባት ተግባብተው እቃቃ ፈረሰ ዳቦ ተቆረሰ ሆነና ነገሩ የወዳጅነት መረባቸው ተበጥሶ አሌክስ ከአባላቱ ራሱን ቀንሶ ወይም ደግሞ ቀንሰው ከፕሮግራም አቅራቢነት ከራቀ ከወራት በኋላ በእጅጉ ታሞ አልጋ የያዘ ቢሆንም ከደጉ ጊዜ ይልቅ ክፉ ጊዜን የቆጠሩ በሚያስመስል መልኩ ፍልፍሉ በታመመ ጊዜ እኔ ለታመመልህ እኔ ለሞትልህ በሚያስመስል መልኩ በሁሉም አቅጣጫ ተረባርበው የአምላክ ምሕረቱ በርሱ ላይ ተገልጾ ወደ ስራው ሲመለስ አንተ ትብስ ሲባባሉ የነበሩት የዋሸው እንዴ የፕሮግራም አዘጋጆች ኮሜዲያን አሌክስን እግዚአብሔር ይማረህ ለማለት ለምን ሰነፉ? አበባ ጉንጉን ለታይታ ለማስቀመጥ እና ከመሮጥ ይልቅ ደግ ጊዜን በማስታወስ ከመጠየቅ ጀምሮ ለሕክምናው ብትረባረቡስ ምን ነበረበት? ግን እናንተ ጸባችሁ የድንበር ይመስል በቅንድብ እየተያያችሁ ዛሬም በይቅር ባይነት ልባችሁን አልመክፈታችሁ ይገርማል። ዛሬም ግን አረፈደምና ልባችሁን ለይቅርታ ከፍታችሁ የትናንት መልካም ጊዜን በማስታወስ ከጎኑ በመሆን ጠላትን ኩምሽሽ በማድረግ ሰይጣንን ሀፍረት አከናንቡት ብሎ ጸሐፊው ሐሳቡን ይደመድማል። ለምን ሃለው በዲማው ጎርጊስ ይቅር
በለኝና በልፈንደስ ደስ በገዛ ጋቶቼ ቁጥርና ካክቼ ይፈወር ገኛለው መንገድ ላይ ወጥቼ ሰላም ወርቁ ደህና ነህ? በጣም ነው ማከብርህ፣ በጣም ነው የምወድህ ወንድሜ። አክባሪክ ነኝ፣ በጣም ደህና ነኝ ወርቁዬ። በጣም ጥሩና ቻቹናችሁ የራሱ ኧረ አሉ በላሳይክ ምን ተናረግ ነው ለ10 ብር ብለው 8 ጥርስ ያውለቁ ግለሰብ ናቸው። እኚህ ግለሰብ አቶ ቶርበን የተባሉ ግለሰብ ሲሆኑ ነዋሪነታቸው በአምቦ ከተማ ነው። የ54 ዓመትም ጎልማሳ ናቸው። ታዲያ በአንድ ቀን የሞባይል ካርድ ለመግዛት ጎረቤታቸው ወዳለው ሱቅ ያመራሉ። በዚያ ቦታ ላይ እንግዲህ የጎረቤታቸው የ18 ዓመት ልጅ የሆነው ግለሰብ ቆሞ ነበረ። የ10 ብር ካርድም ገዝተው ወደ ቤታቸው ከሄዱ በኋላ በድጋሚ ተመልሰው መጥተው የሸጥክልኝ ካርድ የተሞላ ካርድ ነው አይሰራም የሚል ጥያቄን ያነሳሉ። ታዲያ ልጅም በምላሹ ሞልታችሁ መሄድ የነበረብህ እዚህ ነው እንጂ ከሄድኩ በኋላ ሞልተው ልጠየቅበት አይገባም የሚል ምላሽን ሲሰጥ ቆይ ጠብቀኝ እሰራልሃለሁ በማለት እንግዲህ ተመልሰው ይሄዳሉ። ታዲያ ሰዎችን ይዘው መጥተው በድጋሚ ልጁ ጋር እጅግ በጣም ከፍተኛ ግርግር ሲፈጠር የልጁ አባት የሆኑት እንግዲህ ተጎጂ ግለሰብ ይህንን ግርግር ሲያዩ ለማረጋጋት ይመጣሉ። በመሀል እንግዲህ የተፈጠረው ነገር ሲሰሙ ወደ ልጃቸው ወግ ነው ያለው ነገር ትክክል ነው፣ ሞልተህ መሄድ የነበረብህ እዚህ ነው የሚል ምላሽን ይሰጣሉ ማለት ነው። ታዲያ በዚህ ጊዜ አቶ ቶርበን በንዴት ድንጋይ በማንሳት በግለሰቡ ላይ የፊት ጥርሱን ድንጋይ በመወርወር እንግዲህ 8 ጥርሱን እንዳወለቁ ነው ፖሊስ ያረጋገጠው። ወዲያውኑ በቁጥጥር ስር ከዋሉ በኋላ በግለሰቡ ላይ አካላዊም ስነልቦናዊ ጉዳት በማድረሳቸው የተነሳ እንግዲህ ይህ ግለሰብ በ8 ዓመት ከ9 ወር እስራት እንዲቀጣ ውሳኔ ተላልፎባል። ምን ይባላል? ወደ ኋላ ተመለሰሽ ታስቢያችን ብሩክታዬ ስታስቢ ወጣትነቷን እቺን 16 ዓመት እና እዚህ ላይ ቆመሽ ስታስቢ ይጸጽትሻል? ይሄን ማድረግ አልነበረብኝም የሚል ነገር አለ? ኧረ ቀደም ብዬ ወጣ እንጂ አሁንም ላይ ቆመሽ የሚጸጽትሽ ነገር የለም? እኔ ምንም በህይወቴ ላይ ምንም የሚጸጽተኝ ነገር የለም። ሴት ስትሆኚ፣ ብቻሽን ስትሆኚ፣ በዚህ ላይ ቆንጆ ስትሆኚ፣ በዚህ ላይ ብቻሽን ስትሆኚ እንዲህ አይነት ነገሮች ተደራርበው እኮ ለብዙ ፈተናዎች ያጋልጣል። ያን እንዴት ነበር የምታል? በሱ እርዳታ መድኃኒዓለም አለ። ስቶቭዋና ፍራሿ ላይ ነኝ እኔ። ምን ነበር ብዙ ጊዜ የምትሰሪው ምግብ? ጥቅል ጎመን በቲማቲም። በጣም አሪፍ መልስ። ዳኒ ትሮምቦን አሁንም ቢሆን ጥቅል ጎመን በቲማቲም ብዙ ሰው ይበላል። እኔ አሁን ግን አይጣፍጠኝም፣ ድሮ ነው እንጂ። ምክንያቱም በበቂ ሁኔታ ጥቅል ጎመን በቲማቲም ስለበላሽ ማለት ነው። እቺን የምታክል ድስት ነበረችኝ። እቺን እውነት። ስለዚህ ጥቅል ጎመን በቲማቲም ሻት ነበራ የምታረገው። አሁን አንዳንድ ፎቶዎች ሳይ እንግዲህ ልደትሽ ራሱ የሚከበረው ዱባይ ነው ሲሸልስ ነው ምናምን ብለሽኛልና ፈታና ለቀቅ ያሉ ነገሮችን አያለው ስትለቂ ኢንስታግራም ላይ። በእንደዚህ አይነት ፈታ ያለ የምቾት ህይወት ውስጥ ቁጭ ብለሽ የድሮዋን ብሩክታይት ታስታውሻታለሽ? አላስታውሳትም። ኧረ እንዴት ወደፊት ነው። እኔ ወደኋላ የሚባል ነገር የለም። ወደፊት ነው። ለየትኛው ምንም ማስታውሰው ጊዜም የለኝማ። የኋላ እያስታወስኩኝ ከማባክን የፊት ለፊቴን እያለምኩኝ ብደሰት ነው እኔ ደስ የሚለኝ። ይህን ጥያቄ ያቀረብኩልሽ ተወዳጁ ተዋናይ ጥላሁን ዘውገ ቤቱ ጋብዞኝ ሲሄድ በግርግዳ ላይ በፍሬም ያረጀ ጃኬት ሰቅሏል እና ጥላሁን ለምንድን ነው ይህን ያረጀ ጃኬት ግርግዳ ላይ ሰቀልከው ስለው ይገርምሃል አንዳንዴ ምግብ ይመጣልኛል አለ እና በልቼ ልሳደብ ይሄ ምንድነው የማይጣፍጥ ነገር ልልስል ቀና ስል አንቶሻ ያንን ያንበሶ ረሳኸው ያንን የችግር ጊዜ ረሳኸው ሲለኝ ወዲያው በቃ ይጣፍጣል ብዬ እበላለሁ። እንደዚህ አይነት ነገር ራስሽን አጀስት የምታደርጊበት ነገር አለ? በፍጹም አለፈ። ያኮ መንገድ ነው ያለፍክበትን መንገድ እንደውም ዞረ ማየት ያጋጫል። ዝም ብሎ መሄድ ነው ብዬ ነው እኔ ማስበው። አያገባኝም። እኔ አያገባኝ። ከንፈሬ ያጨቃጭቃቸዋል። ምን ሆነ ነው የሚሉት? ትንሽ አነሰ መሰለኝ። ከራሹም አይነት ነገር የሚመጣብሽ ብዙ ጊዜ ከንፈርሽ ላይ ነው። ከንፈሬ ላይ ነው። ያ ከንፈሬ ላይ ይጨቃጨቃሉ። እንዴት እንደሆነ አላውቅም። አንቺ ግን ምንም አይነት እስካሁን የለም፣ ግን ያው ለወደፊት አይቀራል ብለን ከዚህ በላይ ምን በቃ እኮ በተፈጥሮ የተሰራ ሆኖ ከተፈጠረ እንትን ይላል። እድሜ ከፍ እያለ ሲሄድ እየሟሸሽ ይሄዳል።
ሲሟሽሽ አስነፋዋለሁ። ኧረ ሴፉ ይጨቃጨቁሻል። ጭቅጭቅ አለ። እንደዛ አይነት ጭቅጭቅ እድገት ረስተውታል። እንዴት እንደሆነ አላውቅም። ባለበት እንግዲህ አንተን ያየሁት ሐሜቱን እንዲህ ብዬ የሰው ስም አልጠራም፣ ግን በሐሜት ደረጃ ስምሽ ይነሳል ከትዳር ጋር በተገናኘ ከመውለድ ጋር በተገናኘ። በእርግጥም ብሩክታይት ያ የምትባለውን ነች ወይንስ በሬ ወለደ ነው? በሬ ወለደ ነው። በሬ ወለደ ነው። ያው ሰው የፈለገውን ነገር ነው ማውራት ይችላል አይደል? በሬ ወለደ ነው። ኬት ራሱ አምጥተው እንደሚያወሩት አላውቅም። ያው ብዙ ነገር ይባላል። ልክ አሁን እንደ ሰርጀሪው ማለት እኮ ነው። አሁን ሰርጀሪው የታዩ ስሰራ አይተዋል? አላዩም አይደለም እንዴ? ግን ተሰርቻለሁ እኮ ሰርጀሪ። ምንሽን? ቁመቴን